አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲ ቻናል ቤተሰቦች እንድናችሁልኝ ዛሬ ደግሞ የምጥን ሽሮ ቅመሙን የመጥቻለሁ ማለት ነው። ይሄ ደረቅ ቅመሙ ነው እንግዲህ የምቆላው አሁን አብሽ ነው የሩብ ግማሽ አብሽ ነው ማለት ነው። በዚህ መልኩ ካርቤ እስከሚመስል ድረስ እንደዚህ እያደረግን እንትን እናረጋዋለን ማለት ነው። እንደዚህ ማሽከረከረው ደግሞ ሙሉ እንዲዳረስ ነው ማለት ነው። ይኸውና አያችሁት እንዴት እንደሚያምር ከለሩ ቆንጆ ነው የሚሆነው። ቀረብ ያደረኩ ለማሳየት እሞክራለሁ። ደግሞ እስከ መጨረሻው ድረስ እዩት። ምጥን ቆንጆ ሽሮ ነው ማለት ነው። ይሄን እንደምታዩት አሪፍ ነው በጣም ያን ያህል በጣም ብዙ ምናምን ስላልሆነ እኔ ሌላ ነገር አልተጠቀምኩም። በዚህ በስቶቭ ነው ማለት ነው እንደዚህ እንትን ያደረኩት። ሁሉም ዝጅጅት ብሎ በዚህ መልኩ አያችሁ ከለሩ በጣም ነው የሚያምረው። ለበርበሬ ሲሆን ትንሽ ጠቆር ማለት አለበት። ከዚህ አሁን ካለው ገባ ያለ አቆላል መኖር አለበት። ይሄው ደግሞ በዚህ መልኩ ቢሆን ይመረጣል ማለት ነው። አሪፍ ነው። እንደዚህ ተደርጎ ይዘጋጃል። ገዛ እና እኔ ብቻ እንስተካከል እንደዚህ ያደረኩ እኔ ወዘውዘዋለሁ በደንብ ብራችኋለሁ። ከዛ ይሄውና ቀጣይ ማለት ነው ሌላ እንጠቀማለን። እንደዚህ ያደረገን ሁሉንም ሞቅ የሚያስፈልጋቸው ሞቅ እናደርገዋለን። እንዲሁም ደግሞ በሰል ማለት የሚያስፈልገውን ደግሞ በዛው ልክ ማለት ነው በሰል እናደርገዋለን። ይሄ ደግሞ የምታዩት ነጭ ቅመም ነው፣ ጥቁር አይደረግም። ነጭ ቅመም ነው ይሄ ማለት ነው። ይሄውና ይሄም እንደዚሁ ማለት ነው። ማዩዚ ነው እና በዚህ መልኩ እንትን እናደርገዋለን ማለት ነው። ይሄም የሩብ ግማሽ ነው። ይሄንንም ሞቅ ነው የምናደርገው ማለት ነው። የተወሰነ ሞቅ ብቻ ነው የሚያስፈልገው። ይሄ ገባ ምናምን አይባልም አይደረግም። አብሽ እንዳብሹ ምናምን ብዙ ሰዓት አናቆየው ማለት ነው። ይኸውና እንደዚህ በደንብ እንትን ማድረግ ትችላላችሁ። እዚህ ጋር በጎን ለጸጉሬ ማስክ የሰራሁኝ ነው። ይሄ የምታዩት ተልባ አንድ ማንኪያ ከግማሽ አንድ የሾርባ ማንኪያና ግማሽ ማለት ነው። እንዲሁም ደግሞ ነጭ ሽንኩርት፣ ቀይ ሽንኩርት አንድ ራስ ቀይ ሽንኩርት አንድ 2-3 ፍሬ ደግሞ እንትን ነጭ ሽንኩርት እናደርግበታለን። ይሄ እንትኑ ማለት ነው ጸጉር ማስኩ። እንዲሁም ደግሞ እንትን ይደረግበታል እዚህ ጋር ይሄ ምንድነው የሚባለው እርጥብ የስጋ መጥበሻ ወይም ደግሞ ሮዝመሪን አዝማሪ ነው የሚባለው እሱ እናደርግበታለን። ከዛ ውሃ አንድ ኩባያ እናደርግና ብስል እስከሚል ድረስ ጀል እስከሚፈጥር ድረስ እንጠብቀዋለን ማለት ነው። ከዛ ጥልለን ጸጉራችን ልንታጠብ ስንል እንትን እናደርጋለን ማለት ነው። እንቀባውና አንድ 30 ደቂቃ እስከ 1 ሰዓት ድረስ ማለት ነው ባለው ሰዓት እናቆይና ከዛ እንታጠበዋለን ማለት ነው። በጣም ቆንጆ አሪፍ ነው በጣም። ቡናም ካላችሁ እንዲሁ ትንሽ ጨመር ታረጉበትና ያው ፀሐይ ላይ ምናምን ባትሆኑ ጥሩ ነው። ቡናው ምናምን እንትን ስለሚል ማለት ነው ዱቄቱ በጣም ስለሚሸት ፀሐይ ላይ ባይኮን ይመረጣል። ከዛ ውጪ ግን አሪፍ ነው ማለት ነው። ይሄውና ይሄ ደግሞ የምታዩት ከሙን ነው። ከሙን ጨምረንበታል። ይሄም የሩብ ግማሽ ነው ማለት ነው። ይሄንንም እንደዚሁ አድርጌ ሞቅ አድርገዋለሁ ማለት ነው። በዚህ መልኩ እንደዚህ እናደርግና ይሄንንም ሁሉም ሞቅ ነው የሚደረገው። ሽታው ያመጣል። እንትን ማሞቁን እንትን የምንለው እንዴት ነው እንትን ይላል። ይሄ ምንድነው የሚባለው ሽታ ይመጣዋል ማለት ነው። ሽታው እንትን ይላል በደንብ ይወጣል እና ሽታው ሲኖረው እንትን እናደርገዋለን ማለት ነው። እኛ ምንድነው የሚባለው እንገለብጠዋለን። ከለሩ ምናምን የማይቀይሩት ነገሮች ማለት ናቸው። ለምሳሌ ከሙኑ ምናምን
ከለሩ ሳይሆን የሚቀይረው ሽታ ይመጣል፣ በደንብ ይሸታል ማለት ነው። ከዛ እንደዛ ሲሆን ምን እናደርገዋለን? በቂው ነው ማለት ነው። ሞቋል ማለት ነው። እንደዛ እናደርገዋለን። ሁሉንም ይሄንን በዚህ መልኩ እናደርግና እንትን እናደርጋለን ማለት ነው። አይውና ቪዲዮውን እስከመጨረሻው ድረስ እዩት። አሪፍ ነው፣ ቆንጆ ምጥን ሽሮ ነው እያዘጋጀን ያለ ነው ማለት ነው። አያችሁት? ይሄን ይመስላል። ቆንጆ ነው በጣም። ከለሩንም በዛው ላሳያችሁ ብዬ ነው ለእናንተ። ይኸውና ይሄንን እንደዚህ እናደርግና እንገለብጣለን። ከዛ ደግሞ ቀጣይ ሌላ ቅመማችን እንደዚሁ እናመጣለን ማለት ነው። ይኸውና ይኸው እንትን ድንብላል ተጠቅሜያለሁ፣ እርጥብም ተጠቅሜያለሁ። ከዛ ከእንትኑ ላይ የሩብ ግማሽ ግማሽ ነው የማደርግበት። እሺ ይሄም ደግሞ የሩብ ግማሽ ከዛ ግማሽ ማለት ነው። እንደዛ ነው የሚደረገው ይሄ ምክንያቱም እርጥብ ስለተጠቀምኩ ማለት ነው። አለበለዚያ የሩብ ግማሽ ነበር የሚደረገው። ግን እኔ እርጥብ ስላደረኩ በጣም ነው እንትን የሚያደርገው። እርጥብ ሲኖር ቆንጆ ነው፣ በጣም ነው ሽታው የሚጥመው። ለነግራችሁ አልችልም። በቃ በጣም ነው እንትን የሚለው ማለት ነው። ግን ይሄ እንትኑ ራሱ እኔ ሁሌም እንዴት አድርገሽ ነው የምታዘጋጁ ምናምን ይሉኛልና በጣም ነው የሚሸተው። እና ሽሮ ያው ፍሬሽ ሆኖ ምናምን ብዙም አጠብቁትማ እንትን ከሆነ በኋላ ምናምን እንትን የሚለው ግን በጣም አሪፍ ነው የሚሆንላችሁ ማለት ነው። እርጥብ ቅመም አብራችሁ ስትጠቀሙ እንደዛ ስለሆነ ይሄኛውን እንደዚሁ የሩብ ግማሽ ግማሽ ነው ያደረግነው። እርጥብ ካለ እንደታረጋላችሁ እንደዚሁ በተመሳሳይ ሽታ እስከሚመጣ ድረስ ሞቅ ማድረግ ነው ማለት ነው። ይሄንንም እንደዚህ በዚህ መልኩ እንትን እናደርግና ይኸውና በደንብ እንትን እናደርገዋለን ማለት ነው። ጸጉር ማስኬን በጎን እየደረሰ ነው እንደምታዩት፣ አያችሁታ። ይሄን ተነካኩታላችሁ በማንኪያ ከላይ ውጥት ያለው ሁሉም መግባት አለበት። ብስል ሲል ከለሩ ቀይር ያደርጋል። በዛ ታቁታላችሁ። እንደ ወደ ላይ ሳብ ስታደርጉትም ይሄውና ምንድነው ባሉ ዝልግልግ ይላል ማለት ነው። ልክ እንደዛ ሲሆን ያው በቂው ነው ማለት ነው፣ ያስታውቃል። ሌላ ሱፍ ነው የምንጠቀመው የምታዩት። ይሄንንም እንደዚሁ የሩብ ግማሽ ነው ማለት ነው ያደረኩበት። ይሄው ሱፍ እንግዲህ ለሽሮ ቆንጆ ነው፣ ለእንትን ግን አይደረግም ማለት ነው። ነጭ ሽሮ ማዘጋጀቱ ልክ እንደዚሁ ነው ለህፃናቶች። እንዲሁም ደግሞ ነጭ ሽሮ የምፈልጉ አንዳንድ ጊዜ ምናምን ያስፈልጋልና ቋንጣ ምናምን እያደረጋችሁ መጠቀም ትችላላችሁ። ነጭ ሽሮ በጣም ቆንጆ ነው፣ በጣም ነው የሚጥመው። በርበሬው ማስቀረት ማለት ነው። አዘጋጃጀቱ ተመሳሳይ ይሆንና በርበሬውን ስትታውት ምን ይሆናል ማለት ነው? ነጭ ይሆናል ማለት ነው። በቃ ትንሽ ነው በርበሬ፣ 1 ኪሎ አይሆንም። ከ1 ኪሎ ትንሽ አነስ ያለ ማለት ነው። አነስ ያለ ነው ያደረኩት በርበሬ ተደረገው ማለት ነው። 5 ኪሎ በርበሬ ተገዝቷል። ከዛ ላይ የተወሰነ ላይ ተቀነሰለት ማለት ነው ለሽሮ ተብሎ። ከዛ ውጪ ምክንያቱም 15 ኪሎ ነው እንዳልኳችሁ ለዛ ስለሆነ እንትን ያልተባለው ሽሮ፣ ስለዚህ በጣም ቀይ እንዳይሆን ተብሎ ይሄውና ይሄንንም ሞቅ ማድረግ ነው። እና እንደምታዩት ከለራችሁ ትንሽ ቀየር ማድረግ ይጀምራሉ ሱፉ። ከዛ እንትን እናደርገዋለን ማለት ነው። ሁሉንም በዚህ መልኩ በተመሳሳይ መልኩ ማለት ነው። አያችሁት? ይሄ ከዛ ይሄ ደግሞ ሩብ ነው የተጠቀምኩት። 15 ኪሎ ነው እየነገርኳችሁ ያላችሁት። ቆንጆ ነው የሚሆነው ሁሌም የሚሰራ ስለሆነ በዚህ መጠን ስለሆነ እኔ እንትን የምለው። ይሄ ደግሞ ትንሽ ለሁለት ከፍየው ነው። ይሄ ብቻ አይደለም እሺ፣ የሩብ ግማሽ ሩቡ ይሄ ብቻ አይደለም ማለት ነው። ኮረሪማው እንትን ብየዋለሁ በደንብ ይሄ እንትን ማለት ስላለበት ይሄንን እንደዚህ እያደረጋችሁ እሳት እንዲገባው በደንብ እንትን ማድረግ አለባችሁ ማለት ነው። ማሞቅ አለበት ሁሉ ማለት ነው። ይሄ እንትኑ እንደዚህ ተደርጎ ነው የሚገባው።
ይሄኛው ቫይታሚኑ እንዳይለቅ ነው ብያችኋለሁ። ሁሉንም ነገር እንትን ማናደርገው ይሄ የምታዩት እንግዲህ ቫይታሚኑ መልቀቅ ስለሌለበት እዚህ ድረስ ያለውን አብረን እናደርገዋለን ማለት ነው። ይኸውና አያችሁት፣ ስለበዛ 2 ጊዜ ነው ያደረኩት። ብዙ ነው የሚሆነው። ያው መጥበሻ ቆንጆ ነው፣ ችግር የለም። ይሄ በጣም ስስ ምናምን ከሆነ መጥበሻቸው ያቃጥልባቸዋል። ይሄ ግን አሪፍ መጥበሻ ስለሆነ ያን ያህል ብዙ እንትን የሚል ነገር የለውም ማለት ነው። እንደምጣድ በሉት የማሳረር እንትን ምናምን የለውም። ይሁንና ይሄንን በተመሳሳይ እንደዚሁ እናደርግና እቃችን ላይ እንገለብጣለን። ከዛ በኋላ ያው አያችሁት ማስኩ እንደዚህ ነው የሚሆነው። ይሄን በማጥሪያ ታጠሉታላችሁ። ቀዝቀዝ ሲል ብቻ መቀባት ነው። ይሄን እንግዲህ እንደዚህ ያደርገዋለሁ በደንብ እስከሚገባው ድረስ እንዳልኳችሁ ማለት ነው። ይሄ ትንሽ ረጠብ ያለ ነገር ስላለው ፀሐይም ማሞቅ ትችላላችሁ። ፀሐይ አሙቃችሁ ድጋሚ በሳት ማለት ግን እንደዛ እንዳይሆን ብዙ ጊዜ ፀሐይ ላይ የምናሰጣቸው ነገሮች እኛ ይመስለናል እንጂ ጎጂ ናቸው። ምክንያቱም ሁሉም ነገር ያው እንትን ስለሚል ማለት ነው። ለምሳሌ ሽሮውን በጣም ፀሐይ አስመትቼዋለሁ እንዳልኳችሁ 3 ቀን ምናምን ፀሐይ ከመታው ፕላስ እንደገና ቅመሙም ፀሐይ መቶት ምናምን ሲሆን ጥሩ አይደለም ማለት ነው። በጣም ፀሐይ የበዛበት ነገር ለካንሰር በሽታ የሚያጋልጥ ነገር ስለሆነ ማለት ነው እንደዛ ማድረግ አይኖርብንም። ስለዚህ ቅመማችንን ቢያንስ ምን ማድረግ አለብን? በእሳት ሞቅ ማድረግ አለብን ማለት ነው። ፀሐይ የሚጠቀሙ ሰዎች ስላሉ ብዬ ነው። እና በዚህ መልኩ እኔ ይሄንኛውን አልመክራችሁ ማለት ነው። እንደኔ እንደ ሀሳብ ነው። የሚፈልግ ሰው ካለ ደግሞ ማድረግ ይችላል ማለት ነው። ፀሐይ አስመትቶ እንትን ማድረግ ይችላል ማለት ነው። ሌላው በሶ ብላ ወይም ደግሞ ዝቃቅቤ የምንለው ነው። ይሄንን ግማሽ ነው ያደረኩበት። ይኸውና ታቁታላችሁ፣ ብዙ ነው የሚሆነው። በኪሎ ሲሆን ደግሞ በጣም ብዙ ነው። ኪሎ ይሄም ደግሞ ክብደቱ ቀላል ስለሆነ ብዙ ነው የሚሆነው ማለት ነው። ሶ ይሄንን ግማሽ ነው የተደረገበት። ይኸውና እንደምታዩት ይሄ የመጀመሪያው ፓርት ነው። ፓርት 1 ነው። ይሄ ለ3 ለ4 ይሆናል። እንግዲህ እስከመጨረሻው ድረስ እንደዚህ ያደረግን ይሄም እንደዚህ ሽታው እስከሚመጣ ድረስ ነው የምናደርገው። ሞቅ ስለሆነ እንደዚህ ነካ እናደርገዋለን። መሞቁን ቸክ ማድረግ ይቻላል። ግን እንደዛ ሞር ከምናደርገው የበለጠ ደግሞ ሽታው አሪፍ ነው ማለት ነው። ሽታ ይመጣልናል እንትን ሲል ማለት ነው ሲሞቅ። ያንን በተመሳሳይ እንደዚህ እናደርግና እንደዚህም ቸክ አደረኩት። በቂው ነው ይሄ እና ፓርት 1 የመጀመሪያው ማለት ነው። ይሄኛው አያችሁት፣ ይሄ ሳር ምናምን ፍሬ አለው። እሺ እሱን ነገር ለቃቅሜ ነው። እሱን ፕሮሰስ እንትን ካልነው ቪዲዮ በጣም ስለሚረዝም እየቆራረኩ ማሳያችሁ ለዛ ነው ማለት ነው። ስለቅም ምናምን ያላሳየኋችሁ ለማለት ነው። ሌላው ፕሮሲጀር ይሄው እንደምታዩት ነው። ይሄንን እንደዚሁ ማለት ነው። ይኸውና እንደዚህ በተንተን ማድረግ ነው። ከታች ያለው እንትን እንደሌላችሁ በተን እያደረጋችሁ እንትን ትሉታላችሁ። በቃ ይሄኛው ፓርት 2 ይሄኛው በቂው ነው ማለት ነው። ሁለተኛው እና ይሄንን እንደዚህ እናደርገዋለን። አያችሁት? ገዛ እና ይሄን እንደዚህ እያደረግን እንግዲህ እንትን እናደርጋለን። ያው እስከሚያልቅ ድረስ በዚህ መልኩ ማለት ነው። ያው ሁሉንም እዩት። ከዛ የመጨረሻውን አብረን እናያለን ማለት ነው። ጫውን ተጠቅም ያለው ምን ያህል ጫው እንዳለው ምናምን ቆንጆ ነው የሚሆነው። ምንም ይሄ የሚያሳስባችሁ ነገር የለም። ለምሳሌ ለ15 ኪሎ ይሄን ያህል ከተጠቀመ ይሄ እንግዲህ እኔ ለ15 ያረኩት እስከ 20 ኪሎ ድረስ ያዘጋጃል ይሄ ቅመም ማለት ነው። እስከ 20 ኪሎ ድረስ በቂው ነው ማለት ነው። እነዚህ መጠኖች በቂ ናቸው።
አንድ ሳህን ቀይ ሽንኩርት እርጥብ ቅመም የተጠቀምኩት። እንትኑ ደግሞ እንደ እስር የሚባል ነገር አለና ጤና አዳም ማለት ነው። እስር የሚባሉ ነገር አሉ። ፍሬው ነው የሚፈልገውና አሪፍ ፍሬ ካለው አንድ እስር ከእንደከም ያሉ እስሮች ምናምን ከሆኑ ደግሞ 2 ታረጉበታላችሁ። ከዛ ነጭ ሽንኩርት ደግሞ 2 ሳህን ምናምን በቂው ነው። ወይም ደግሞ 1 ከግማሽ ታረጉበታላችሁ። 1 ከግማሽ ታረጉበታላችሁ። ምክንያቱም እኔ ለበርበሬው ቀነስኩት ገብታችኋል። እንደዛ ስላደረኩት ነው እንጂ ከዛ ውጭ ያለው የሚታሽ ስለሆነ ማይሰጣ ስለሆነ ቅመሙ በቂው ነው ማለት ነው። የ15 ኪሎ 1 ከግማሽ ነጭ ሽንኩርት 1 ሳህን ከግማሽ ጨው ደግሞ ይሄውና ግማሽ ኪሎ ተጠቀምኩት። ግማሽ ኪሎ ጨው። ከዛ ሌላ በሶ ብላ እርጥብ ካገኛችሁ እሱን ታርጉበት። በጣም አሪፍ ነው የሚሆነው። ይሄ ምንድን የሚባለው ሮዝመሪን እንኳን ትንሽ ካለ አርጉ፣ እርጥብ ማለት ነው። ከሌለ ተውት፣ ችግር የለውም። ካለ ግን ትንሽ ብታደርጉበት የመጀመሪያው ላይ አሪፍ ያደርገዋል ማለት ነው። ሌላው ድንብላል ነው። ድንብላል በጣም ፓወርፉል ነው የሚያደርግላችሁ። ቆንጆ ነው የሚሆነው። የሁሉንም ቅመም እንትኑን ያወጣላችኋል ጣዕሙ ማለት ነው። በጣም ቆንጆ ነው። በጣም አሪፍ የሚባል ቅመም ነው ማለት ነው። እሱ እጥቡን ብትጠቀሙት በጣም ቆንጆ ነው። እና ይሄው ጨዋችንም እንደዚህ ሞቅ ሞቅ እናደርጋለን ማለት ነው። ጨውን አብረን አንቀለቅልም፣ ቶሎ ለብቻው እናደርጋለን። የሆነ ቃሪ እናደርግና ለብቻው ከዛ አያችሁት ጨው ልዝዝ የማለት እንትን አለው ታውቃላችሁ። ከዛ እንትን ስናደርገው ይሄ ምንድነው እቃ ላይ ምናምን አድርገን ማድረቅ አለብን ማለት ነው። ጨውንም ማስጣት ይቻላል። ከማስጣት እንዳልኳችሁ እኔ ከፀሐይ ይልቅ በዚህ በሳቱ ብንጠቀም አሪፍ ነው የሚል ምርጫ ስላለኝ ነው። ጨውንም ማስጣት ይቻላል ማለት ነው። እንደዚህ አይሆንም ወይ ብላችሁ ጥያቄ ካላችሁ በዚህ መልኩ እንትን ማድረግ ትችላላችሁ ማለት ነው። ውህድ ይሄውና ደርሷል። አጠለልኩት፣ አያችሁት። በቃ በዚህ እንደዚህ አድርጋችሁ ማጥለት ትችላላችሁ። የብረቷም ካለቻችሁ በዛችኛይቱ ማጥለት ትችላላችሁ ማለት ነው። ቤታችሁ አርፍ ስትሉ ጸጉራችሁ መታጠብ ስትፈልጉ ምናምን በዚህ መልኩ መጀመሪያ ማስክ ሰርታችሁ መቆራረጡ ምናምን ይቀንስላችኋል። ተጠቀሙት። ቆንጆ ነው፣ አሪፍ ነው በጣም። ቅባትም አለ እንግዲህ የቅባት አሰራሩ ደግሞ ሌላ ጊዜ ነግራችኋለሁ። የተዘጋጀውን ቅባቱን ድጋሚ በተፈጥሮ ባሉ ነገሮች እንደገና እንትን ማድረግ ማለት ነው። ይሄ ቅቤ ማንጠር ላይክ እንደዛ ነገር እንደማለት ነው። ይሄም ተመሳሳይ ነው ሜተዱ። የውና ቅመማችን እንግዲህ ይሄንን ይመስላል። አያችሁት አይደለ? ጫው ለብቻ ይሄኛው ደግሞ እንደዚህ ለብቻ አደረኩትና እንየው መጀመሪያ ብዬ ነው። ከዛ በኋላ ሁሉንም እንቀላቀላለን ማለት ነው። አያችሁት? ይሄውና ሁሉንም አቅልቅል እናደርገዋለን። እንደዚህ አድርገን እነዚህ ስራዎች በጣም አድካሚ ስለሆኑ ማለት ነው በዚህ መልኩ እንትን ማድረግ እንችላለን ማለት ነው። ይሄውና ሁሉንም እንደዚህ አድርጋችሁ መቀላቀል። በእጃችሁ ምናምን ግን ባትነኩት ጥሩ ነው። እሺ በእጃችሁ አትነካኩ። ቅመም ይመራል ምናምን ይባላልና ጨውንም ጨምራችሁ እንደዚሁ ማለት ነው።